ስልጣኑ እንዲሰጣቸው አብሯቸው እንዲሰራ አሳምኖታል። ኦልሬዲ አብሯቸው የሰራ ሰው ነው እንጂ በባንዳነት የምንከሰው ሰውዬ እኮ አብሯቸው የሰራ ሰው ነው። አብሮ ሰራ የሚለውን አታሳንሰው። አብይ አህመድ ሳሞራ ዩኑስን አሳምኖ ከጎኑ ማሰለፍ የቻለ ሰው ለምን ሳሞራ ዩኑስን እንጂ አብይ አህመድን ያሳመነው እንደሚጥላቸው እንደሚያሸንፋቸው ከዛ ስልጣኑ ለሱ እንደሚያስረክበው በትግረኛ አንተላታው ሰዎች በሙሉ ሳሞራ ዩኑስ አብይ አህመድን ቀርቦት ሚስጥር አካፍሎታል። እሱን ነው እኮ እያልኩ ያለሁት። አሁን ፖዚሽናችን እየሰጠ አብይ የሚደነቅ ሰው አይደለም። እኔ አላደንቆም። እንዴት አደንቀዋለሁ? አንተ ለምሳሌ ምስጢር ለአዲስ አበባ ከሰጠኸው አዲስ አበባ የኔ ቤስት ፍሬንድ የአንተ ቤስት ፍሬንድ ሆኖ ለእሱ ከሰጠኸው አንተን ከማርነቅ ይልቅ እኔ አዲስ አበባን ነው የምወቅሰው። ምክንያቱም አንድ ነገር ከዚህ በኋላ ሙሉ ለሙሉ አልገባብህም። ኩዴታ ማለት የዓለማችን ከባድ ነገር ነው። ህይወትን ከሚነጥቅ ነገር በላይ ከባድ ነገር የለም ማለት 1981 ላይ ደርግን ለመጣል መንግስቱ ኃይለማርያምን ለመጣል እነ ፋንታ በላይ እነ መረድ ንጉሴ ሲመካከሩ ውሃ ውስጥ ሆኖ እያላባቸው ነው። ሲምፕል ሚስቴክ ህይወትን ያስነጥቃል። ስለ ኩዴታ የምታማክረው ሰው ከራስ በላይ የምታምነው ሰው መሆን መቻል አለበት። አብይ አህመድ ኢህአዴግ የሚባልን ፓርቲ ወይም ደግሞ ስርዓት ስለመገርሰስ ከኢታማዦር ሹሙ ጋር ታምኖ ኢታማዦር ሹሙ እሱን ማማከር ከቻሉ እኔ ማምነው ኢታማዦር ሹሙን አሳምኗል ብዬ ነው ማምነው። አንተ በምትለው እንኳን ሊድለ ካሉ መሪዎች በሙሉ አብይ አህመድን ጀነራል ሳሞራ ዩኑስ ካመኑት ይሄ ሰው ያንተ እንኳን በምትለው ቀላል ሰው አይደለም ማለት ነው። ምን ትላለህ? ኦኬ እኔ ቴዲ በጣም ሀሳብ እየሸራረፍከው ነው ሙሉ ለሙሉ። አሁን ከዚህ በኋላ አንተ ብቻ ወራሽ ነው እነሱ በሚያወሩት ላይ ይሄን ያህል ጣልቃ ገባባቸው። እኔ ወደ ሀሳቤ ሲሄድ ሳሞራ ዩኑስ ከእምነት ጥያቄ ጀምሮ የባንዳነት ክህደት ተመርምሮ የቀረበለት በግምገማ ደረጃ እሱን ለመጣል የፈለጉ ፓወሩ እጁ ላይ ስለነበረ ሳሞራ ቀላል ሰው አይደለም። አብሯቸው የታገለ ሰው ነው። ከትናንትና ከተራ ወታደርነት ጀምሮ አብሮ የተዋጋ ሰው ነው። በግምገሞ ሁሉን ነገር ያውቃሉ እኮ የማያውቁት ነገር ሆኖ አይደለም። ትግራይ ሲወርዱ ራሱ የህዝባቸውን ይቅርታ ጠይቀው ስልጣን አስረክበው ሲወርዱላ ሁሉን ነገር በግምገማ አስረክበው ነው የወረዱት። አንተ በምትለው ሳሞራ ዩኑስ አሰልፈው ሲሰጥ አይደለም ትግራይ ውስጥ ህወሓት ቲፒኤልኤፍ ውስጥ ሚስጥር ላለማውጣት እነ ክንፈ ምላስ ቆርጠው ነው ሚስጥር ቁጭ አድርገው የተቀመጡት። ይህን ያለ ያውቃል ሳሞራ። እልህ ስለተያያዘ ከነሱ ጋር እኔ አሸንፋቸዋለሁ አንተ ተሸንፈን ማለት አንተም እኮ ከጓደኛ ጋር እልህ ትያያዛለህ። ሰፈር ውስጥ አላቅም ያንተን አስተዳደግ። ሰፈር ውስጥ እልህ ተያይዘ ከሰፈር ይልቅ ሩቅ ሰፈር ያለውን ሰው አነግሳለሁ የኔን ክብር ላለማጣት። ሳሞራ የራሱን ክብር ላለማጣት የትግራይን ክብር ሽጦ ለአብይ ሰጥቶታል እንጂ አብይ ብልጥ ሆኖ መታተኛ ሆኖ አይደለም። ሳሞራ በእልሁ ስለተጠመደ የረከሰ አስተሳሰብ ይዞ ሁሉን ነገር ገበናውን ሽጦ ሰጥቶታል እንጂ ኳርተር ሊቀመጥ በዝግጁ ውስጥ ነበረ። እኩል ታግለው የመጡ ሰዎች ናቸው። ሳሞራን እየናቁት አይደለም። ትልቅ ሰው እኮ ነው ሳሞራ። ውጊያን የመራ ድቢያ ውጊያ፣ ሽምቅ ውጊያ ሁሉን ያደረገ ሰው ነው ሳሞራ። ከሀየሎ ማርያም አይተናነስ ጀግና ነው ሳሞራ። ክሬዲቱን እየበለውበት አለ። ቀላል ሰው አለ። ያንንም ስለሚያውቅ ነው አብይ አህመድ በማዕረግ ሸልሙ አንከባክቦ ባለውለታዬ ብሎ ቤተመንግስት ሸልሙ ቁንጮ አድርጎለት ያስቀመጠ። በዛ ልክ ለምን ሰዓረን አላስቀመጠለት? ሰዓረን እኮ በልቶታል። ብሔር ወታደር የለውም ብሎ ሰዓረን ነገ አይተኛልኝም ስላለ ሰዓረን በልቶ ብርሃኑን ጁላን ነገ ካረገ ስለሚያስጠይቀው አደምን አስቀመጠው። አደምን ያስቀመጠበት መንገድ እኛ እናውቃለን። አንተ ላታውቅ ትችላለህ፣ እኛ እናውቃለን። ሰዓረን የበለው እኮ አብይ አህመድ ነው፣ ማንም አይደለም። ሰዓረ ግን ራሱ ጀነራል ሳሞራ ዩኑስ ላይ ጥያቄ አለው። ሚስቱ የተናገረችው ነው በአደባባይ በሚዲያ ከፍተህ ስመው። የመጀመሪያ ጠላቷና ባሏን የገደለባት ሳሞራ ዩኑስ ከአብይ አህመድ ጋር እንደሆነ ታውቃለች። ወደዛ ውስጥ አልገባም። ወደ ዋና ርዕሳችን እንግባ። አብይ አህመድ ለእኔ ጀግና ጠላት ሳይሆን ሰዓቱን ወቅቱን ተጠቅሞ ሳይሆን አብይ አህመድ በወሮ አማራ የሚባል ኃይል ፋብሪካ ሲቃጠል በተለያየ በነ ሳሞራ እገዛ የመጣ እንጂ በጣም ምህታተኛ ሆኖ ተአምር ፈጥሮ የመጣ ባለስልጣን አለ። በጣም ተራ ፓልፔት የሆነ ባለስልጣን ለኔ ለአንተ እንደፈለግከው ሰው ለኔ ነው የምልህ እንጂ እሱ ጀግና ቢሆን ምታተኛ ቢሆን የኢትዮጵያ ሕዝብ እንደተቀበለው ብሔር ብሔረሰብ እንደተቀበለው ኢትዮጵያን ከጫፍ ጫፍ ስርዓት አስይዞ ይመራ ነበር። ለምን አልመራም? አንተ እስኪ ጀግና የምትለው ከሆነ አብይ አህመድ መለስ ዜናዊ እንደመራው አልሸባብን አጥፍቶ አልሸባብንና ኢትዮጵያ ውስጥ ያሉትን አማጺ ኃይሎችን አጥፍቶ ከጫፍ ጫፍ ለምን ኢትዮጵያን አልመራትም? ስላልቻለ እኮ ያልመራት። ከአብይ አህመድ በላይ የህዝብ ድጋፍ ያገኛለን። ህዝቡ መስሎት አብይን እኮ ደግፎታል።
ኦሮ አማራ የሚባለውን ኃይልም እናውቀዋለን። ትግራይም እኮ እየበረደን አብይ አመቆን የሚለውን መዝሙር አንተ ላታውቀው ትችላለህ። እኔ አውቀዋለሁ። የአዲስ አበባ ህዝብ ዱላ ድጋፍ ነበረው አብይ አህመድ። ቶ የሌለውን የዘረኞቹን ቶ አንተ በምትለው መንገድ አንተ ቤት በማይወደው የማይወራው ወሬውን ቶና ብሔር ብሔረሰቦች የአዲስ አበባ ህዝብ አብይን አህመድ ከጫፍ ጫፍ ከፒያሳ ነው መነሻው ካርታ ከፒያሳ እስከ ዓለም ገና ድረስ አብይ አህመድን ደግፎታል። ለምን ጠለው? ይኸው ለኢትዮጵያ ህዝብ ለምን ጠለው? የኢትዮጵያ ህዝብ ስርዓት አለበኝነት ከኢህአዴግ የተሻለ መንግስት ስላልሆነ ተገምግሞ የወደቅ ውሸታም መንግስት ፈሪ መንግስት ስለሆነ ያሸነፈው ኃይል የለም። ትግራይን እየመራ ነው፣ አማራን እየመራ ነው። ከወለንጭት እኮ ማለፍ አትችልም ቴዲ። አንተ ላታቅ ትችላለህ መረጃ። ኢህአዴግ የወደቀው ህዝብ ስለጠላው ነው። ያ አልክድም። እኔ በራስህ ንግግር ነው እኮ የምጠይቀው። ኢትዮጵያ አንተ እንደምትለው የኢትዮጵያ ህዝብ ከጠላው ታዲያ ለምን አይጥሉትም እንዴ? ኢህአዴግ መንግስት ከኢትዮጵያ ህዝብ እንደጠላው እኮ መሳሪያ አልተኩስም ብሎ አስረክቦ እኮ ነው የወረደው። አብይ አህመድ ግን በመሳሪያ እየገደለው ነው ህዝቡ። በፈለግከው የመጫወቻ ሜዳ በፈለግከው መጫወቻ አንተ መንገድ ልጠይቅ። ለምሳሌ አንተ ለምሳሌ አብይ አህመድ ትጥለዋለህ ልበልህ። አንድ ሰው መሳሪያ ከደቀነብህ ትሞታለህ እያየህ ኖ። አሁን በአንተ ንግግር ህዝብ ጠላው ካልከኝ እሱ ዲፋይን መደረግ ያለበት ህዝብ ማለት የትኛው ነው እንዴ? አንተ ያለበት ብሔር ልነግርህ እኮ ነው። አንዳንድ ጊዜ ጓደኞቻችንና የሰፈራችንን ሰው እንሰማና ህዝብ እንላለን። ህዝብ ስትል የትኛው ህዝብ ነው የጠላው? እኔ እኮ እየነገርኩህ እኮ ነው። የኢህአዴግ መንግስት የሚባል የኢህአዴግ መንግስት ነው የምናወራው። የኢህአዴግ መንግስት አንድ መንግስት ይሄ ጀነራል ትሩዝ ነው። አንተ እንደምትለው ህዝብ በሙሉ ከጠላው አንድ ቀን አድርም። በቃ ህዝብ ከጠላ ጠላ ነው። መለስ ዜናዊ ከተናገረው ንግር ልዋስና ድራማ ብሰራ ቲያትር ብሰራ ህዝብ ከጠላ አንድ ቀን አታድርም። ጀነራል ትሩዝ ነው። አንተን ለምሳሌ ጠይቅና በዛው አንተን በተቃራኒ አብይ አህመድ ሙሉ የኢትዮጵያ ህዝብ ይወዷል ብለን የምታምነው? ሙሉ ህዝብማ እንኳን አይደለም አብይ አህመድን ህዝብ የፈጠረውን እግዚአብሔርን አይወደውም። አንተ ማጆሪቲ የኢትዮጵያ ህዝብ አንዳንዱ እግዚአብሔር አለ ይላል፣ አንዳንዱ እግዚአብሔር ይላል። አንተን ጥያቄ ልጠይቅ ነው። አንተ ሙሉ ማጆሪቲ የኢትዮጵያ ህዝብ አብይን ይወዷል ብለን ማጆሪቲ ሊወዳ አይችልም። በቃ እኔ ደግሞ የምልህ ማጆሪቲው በጥይትና ክርስቶስ መጥቶ ቢያስተዳደር ማጆሪቲ ህዝብ ሊወዳ አይችልም። ቴዲ አንተ ቤት መከራከር አልፈልግም። እችን ነው ጥያቄ እኮ ነው። እኔ በአመክንዮ እናውራው ነው። ጥያቄውን ነው እኮ እኔ ነፃነት ከሰጠኸኝ ጥያቄውን የሚመልስልህ መልስ ምን እንደተቀል አብይ አህመድ ያለ ታንክና ያለ ድሮን እስቲ ህዝቡን ተቃዋሚ አይፈቅድለትም። ስቲል ነው ድረስ ያለው እንደ ስሪላንካ ኢህአዴግን አንተ ባልከው ፋኖ ዘርማ ቄሮ ሙቭመንት በነበረ ሰዓት ታንክ በግሯቸዋል እንዴ? የኢህአዴግ መንግስት እኮ ታንክ በግሯቸዋል ወይ? የኢህአዴግ መንግስት በአጭሩ በህዝባዊ አመፅ እንደተሸነፈ ሳያውቅ መሳሪያ አልተኮሰም። ሲቪል ዲስኦቢዲየንስ ካለ በኤቪደንስ ነው የማወራ። ሲቪል ዲስኦቢዲየንስ ካለ አንተ ቤት ጋሽ ልደቱ ተናግረዋል። አንተ ቤት እሱን እኮ ነው የምልህ። ህዝባዊ እምቢተኝነት ማነሳሳት ልደቱ እኮ ለመሞከር የሚያደርጉት እኮ ያለ ነው። መሬት ላይ የትም ሀገር ላይ ዛሬ ኢራንን ለማፍረክረክ እኮ የሚጥሩት እኮ በኤር ስትራይክ ብቻ መንግስት አይጣልም። ሶ ዊ ኒድ ቱ ሃቭ ሲቪል ዲስኦቢዲየንስ። ህዝባዊ እምቢተኝነት ካለ ጀነራል ትሩዝ ነው። አንድ መንግስት አንድ ቀን አድርም። በቃ ህዝብ ካመፀ አመፀ ነው። የኔ ሀሳብ አስጨርሰኝ። ከእውነታ ጋር እንጋጫ። እኔ ከእውነታ ጋር አልተጋጨሁም ስትለኝ የትኛው ህዝብ? ይኸውልህ የአማራ ህዝብ እንደ ህዝብ ስታወራለት ሰምቻለሁ። ቁጥሩ የአማራ ህዝብ እንደ ህዝብ አብይ አህመድን አይቀበለውም። አንድ በል። የትግራይ ህዝብ እንደ ህዝብ አይቀበለው። ኦኬ የአማራ ህዝብ እንደ ህዝብ ካልተቀበለው ፋኖ ቢያንስ ባህር ዳር መቆጣጠር ያቃተው ምንድን ነው? የውስጣቸው የጎጥ ፖለቲካ ችግር ስላለ አንተ የምታውቀው እኮ ነው። የውስጣቸው ችግር ስላለ እንጂ አብይ አህመድ አስቸግሯቸዋል። እሱ የማቸግር ነው። እኔ እኮ ከዚህ ቀደም እኮ ነግሬያቸዋለሁ። አንድ ገብረ መድህን ኃይሌ ነው ገነነ ዲሞክራሲ ሲናገር 8-0 ብሔራዊ ቡድናችን ተሸነፈ። ለምን ተሸነፍን ብለው ስፖርት ጋዜጠኞች ሲጠይቁት ተጫዋቾች በአየር የሚነሳ ኳስ ሄዲንግ አይችሉም ማለት። በአየር የሚነሳ ኳስ ሄዲንግ መግጨት የማይችል ተጫዋች ለምን መረጥክ? ቴዲ ቆይ ህዝብ የአማራ ህዝብ እንደ ህዝብ አብይን ጠልቶታል ካልክ ፋኖ ታዲያ ለምንድን ነው ቢያንስ በአማራ ክልል ማስተዳደር የከበደው? ስል የውስጣቸው ችግር ትለኛል። የውስጣቸው ችግር ካለ ታዲያ አብይ ምን ያደርግ?
አማራ ውስጥ እኮ ያለ ፋኖ ትናንትና የተደራጀ ጽንፍ ይዞ የወጣ ኃይል እንጂ ከትናንትና ኤክስፔሪንሱ ማለት አሁን እኮ ለውጦች አሉ። ጎጃም ላይ፣ ወሎ ላይ የለውጥ ኃይሎች ማለት ጊዜ አንተ ጊዜ አልሰጣቸውም። እኔ በቂ ይገሳል። አንተ ይኸውልህ ቀላሉ ነገር ማመን ያለብን አትታገል። ማመን ያለብን እያመንክ እኔ ስለራሴ ነገር በጋራ እንመን። እኔ በጋራ ማምነውን ነገር ራሴን ወክዬ የማወራውን ነገር ይዤ አንተን ግን የመጨረሻ ጥያቄ የምጠይቀህ አንተ በቂ ደቂቃ ስጣለሁ ለመሰለህ። ቆይ ህዝብ እንደ ህዝብ ጠልቶታል ብለህ ስትናገር ትንሽ የድፍረት ንግግር ይመስለኛል። ምክንያቱም ህዝብ እንደ ህዝብ ከጠላው ጠቅላይ ሚኒስትሩ ስልጣን ላይ እስካሁን ምን ያደርጋል? ህዝብ ከተነሳ ድሮን ሚግ በለው ስናይፐር በለው ሚሳይል በለው ህዝብን ሊያስቆም አይችልም። ስለዚህ አንተ በዚህ አጋጣሚ የቴዲ አፍሮን ዘፈን ስትደግፈው አይቻለሁ። ቴዲ አፍሮ አንዱ የህዝቡ አካል ነው። ስለዚህ ቴዲ አፍሮ መደገፍ አይደለም እንደ ማንኛውም ሰው ነው የሰማሁት። ስለዚህ ቴዲ አፍሮ የዘፈነው ዘፈን አንዱ የገናና ጉርምሳንም ከፍቻለሁ። ቆይ ልንገርህ፣ አንዱ የቴዲ አፍሮ የህዝብ ቁጣ ውስጥ አንዱ የቴዲ አፍሮ ዘፈን ነው እንድታዳምጠኝ ፈልገው። የህዝብ ቁጣ ውስጥ ህዝብ ከስህተቱ ይማራል። ትናንትና እኔ ተናስቼ ስታገል ገብቷል። አብይ አህመድ አሁን ላይ እኮ የሚደግፈውን ኃይል እናውቃለን። ብዙ ተረት ተረት ማብዛት አንፈልግም። ማን ነው የሚደግፈው ኃይል? የሚደግፈው ለእሱ ለስርዓቱ የሚገዙለት እንደነ ሙጊልዳ አይነት እንደነ መስፍን አይነት እንደነ ዋንጋሪ አይነት እዚህ ጋር አንተ ቤት ውስጥ ቁጭ ብለው አንድ አይነት አጀንዳ ያላቸው ለስርዓቱ ተገዢዎቹ ሞጊልዳና መስፍን የእነሱ ድጋፍ ነው አብይን ያቆመው እያልከኝ ነው። አሁን ደግሞ እሱ አሁን እኮ ቴዲ እኔን ሀሳቤን ማመቅ እና ሀሳቤን በትርፍ ደቂቃውን እያወራ ያለው እኔ ቴዲዬ ምን አለ መሰለህ አሁን እንደጨረስክ ትመንና አንድ ሁለት ነው እያወራን ያለ አንድ ሁለት ስናወራ አብይ አህመድ አንተ በምትለው ፈለግ በፖዚሽን በፈለግከው ሰጥተው እመን። አብይ አህመድ የህዝብ ድጋፍ ሰውን ያለው የመሳሪያ ድጋፍ አለው። የመሳሪያ ድጋፍ እንዳለው አውቃለሁ። በዚህ ሰዓት ላይ ያን ነባራዊ ሁኔታው የሚያሳያ ነው በደንብ። እኛ እኮ ዛሬ ቴዲ አፍሮን የደገፉ ጓደኞቻችን እኮ አባ ሳሙኤል ታስረዋል። በመረጃ ነው የምነግርህ። ህዝብ በሙሉ አጌንስት ከአብይ ጋር ነው ብለህ ነው የምታምነው? የኢትዮጵያ ህዝብ ከ190% ቢጠየቅ ያለ መሳሪያ አብይ አህመድን አንድ ዕቃ አያሳድሩም። አብይ አህመድ ከኢህአዴግ በተሻለ መንገድ ራሱ ከኢህአዴግ ነበረ። ከኢህአዴግ የተሻለ መንገድ ይዞ የመጣው ዘመናዊውን ድሮኖችን ይዟል። ምክንያቱም የሆነ ሰፈር ላይ አመፅ ሊያስነሳ የሚችለውን ኃይል ግሩፕ ፈጥሯል። አብይ እኮ በጣም ሴታፕ አድርጎ የመጣው ምንድን ነው? አዲስ አበባን አፈረሰ። ከዛ በኋላ ምን አደረገ? አዲስ አበባ ውስጥ በተገዳዳሪ አመፅ የሚያስነሱ ወጣቶች ላይ የቁጥር ብልጫ የሚመስሉ የእሱ ሰዎች ተካ። እዛ አዲስ አበባ ውስጥ ነው የምልህ። የልጅነት ስልጣን ልንገርህ እችን ነግሬ የሚታረጋለሁ። ቴዲ ሐዋሳ እንደ ቴዲ ሐዋሳ ለብቻህን ከሆንክ ቴዲ ሐዋሳ ላይ ብቻ እንዳየው ተክለ ሰውነት ያምራል ምናምን አቋመ አንድ ለአንድ ማንም አይጥልህም። ሁለትም ቢመጣ ምጥል ነው የምትመስለው። አንተ ላይ 3 ሰው ካስቀመጠብህ አንተ መንፈስ አይደለህም 3 ሰው ምጥለው። እሱ ያስቀመጠው በየሰፈሩ 3 ሰው የእሱን ሰዎች አስቀምጧል። ይህን ሀቅ እንቀበለው። 3 ሰዎች በየሰፈሩ አስቀምጧል። እኔ እኮ ገብቶኛል። የሸገር ጁንታው በሪዝን እንወያይ። አሁን በስሜት ሳይሆን እዚህ ቤት ታግቻለሁ። ብዙ ሰዎች ሲያወርዱኝ ነበር፣ ሚት ሲያደርጉኝም ነበር። እንዳልኩ ሞዴሬተሮችን ቼክ አድርገህ ነው የምልህ። ምን አድርገህ ነው ሚት የሚያደርጉ? ምንም ነገር እንደማላደርግ ማንም ሰው ያውቃል። ሞዴሬተሮች ወይ ሀሳቤ ጫን ያለ ይሆናል ማለት ነው። ሞዴሬተሮች በዛ ነው። አንድ ሰው ከ4 ጊዜ በላይ አጸያፊ ስድብ ካልተሳደበ በስተቀር አጸያፊ ስድብ ማለት በእናት ዙሪያ ማለት ነው። እሱ ነው ስንቱ ነው። ማንንም ጠይቀን በተደጋጋሚ እንደዛ ካላደረጉ በስተቀር እናቴን በጣም ነው የምወዱ። እናቴ ፕሊዝ ሚዩት አታርጉ። ወደ ሀሳቤ ልሂድ። እኔ አንዴ መልዕክት ላስተላልፋ። አንዴ ብዙ ሰዎች ሚዩት እየተደረጉ ስለሆነ ሰዎች ሀሳባቸው የሚቃረን ቢሆንም ባይሆንም ሞዴሬተሮች የእናንተን ፊሊንግ አታደምጡ። ፕሊዝ ሚዩት አታርጓቸው። ኦኬ አይ ቲንክ ተግባብተናል። እስካሁን ይሄ ቤት ተስማምቶን እየመጣን ያለ ነው። በዚህ አጋጣሚ የጎደለ ነገር የለም። ሀሜት አለ፣ እኛ አልጎደለብንም፣ እንመጣለን ሁሌም። ቤቱ ሊሞላ ይችላል። ተራችን ሲደርስ እንገባለን። ካልገባንም ጸጋውን ተቀብለን መሄድ ነው። ወደ ሀሳባችን ስንሄድ ዋንጋሪ፣ ሞጊልዳ፣ መስፍን አንድ ባች ናቸው። በውስጥ አወርተው ነው የሚመጡት። በልዩነት የተለያዩ ይመስላሉ። አካባቢያቸውና ፕሬዚዳንታቸው አያና ነው።
በጣም ያስቁኛል ሀሳባቸውን ለማለት። ወደ ሀሳቢ ስመጣ አብይ አህመድን እንደ ፍሮንት እንደ ሮል ሞዴል አድርጎ መውሰድ በጣም ያስቃል። አብይ አህመድ ሳይታገል ዋጋ ሳይከፍል የሆኑ ሽብሮች ሳይመጡበት ስልጣን የያዘ ብቸኛው ኢትዮጵያዊ አብይ አህመድ አሊ ነው። ትግሬ የተቀበለው፣ አማራ የተቀበለው፣ ኦሮሞ የተቀበለው፣ ደቡብ የተቀበለው፣ አንተ የተወለድክበት ሐዋሳ የተቀበለው ነው። ለክር ከመሰከርክ ያው ራስ ውስጥ ያውቀዋል። አጨብጭቦ የተቀበለውን አሻግራችኋለሁ ነው ያለን። እንደማን? እንደ ሙሴ ቃሉ አለ ማምጣት ይቻላል። ከዛስ ምን አለ? ከሙሴ ከቃሉ በኋላ የሐዋሳ ዝግ ስብሰባ ነበራቸው። እነ ደብረጽዮን ወይ አማርኛ አልቻሉ አላቅም፣ እንደመለስ ዜናዊ ቅልጡፉን ላይሆኑ ይችላሉ። ሸዋሸዋ የሰራቸው ይመስል እከሌ ከሌ ከሌ እስረኛ እንደሚፈቱ ተነጋገሩ፣ ውይይቶች አረቡ፣ ተስማሙ። ኢትዮጵያ እንደምትሻገር ከሁሉም ብሔር ተጠያቂ እንዲኖር ባለጌ ሁሉም ብሔር እንዳለ ተስማምቶ ሲሄዱ እኛዎቹ ጋር የዋሃሉ ክንፈን አሳልፈው ሲሰጡ እና አባዱላን ደግሞ አቅፈው የሮል ሞዴል አማካሪ አድርገው ሲወስዷቸው ጸጥ ብለን አየን። እና አባዱላ ማለት ኦሮሞ ያስጨፈጨፉ አዳማ ላይ እየመሩ የኦሮሞ መሬት ዝርፍ አድርገው የበሉ ባለጌዎች ናቸው። ግን ይህ ሁላ ተትቶ ለሁሉም የኢትዮጵያ ኃጢአት የአንድ ተወላጅ ብሔር ትግራዋይ ሆኖ ተወሰደ። ከዚ የትግራይ ህዝብ ደግሞ ጠያቂም ነው። ዝም ብሎ ኤልሞን አይደለም የትግራይ ህዝብ እንደፈለገው የሚወሰደው። ስትመራው የሚመራ ስትጠራው የሚጠራ ህዝብ አይደለም የትግራይ ህዝብ። ማነሱን ልታዩ ትችላለ ቴዲ፣ ግን በማነሱ መሃል መጠየቅና ስትሮንግ የሆነ ፒፕል ነው። ዝም ብሎ የሚነዳ ህዝብ አይደለም። እና ሲጠይቅ ክንፈን አሳልፎ ሲሄድ አይ ተወልደ ብርሃንንም ስጡን ሳንቲምን አሉ። አይ ተወልደማ አይሰጥም ክንፈ ነው ተባለ። ክንፈ 1000 ኃጢአት ወጣበት በሄሊኮፕተር። ጋዳፊ እንደዚህ ወንጀል አልተሰራበትም። ጋዳፊ ወንጀለኛ መሆኑን አሜሪካ ስትወሰድ ይሄን ያህል ሄሊኮፕተር አርጋ አካብዳ አልጠራችሁም። ክንፈን እንደ ባለጌ ኢትዮጵያ ሆኖ ልጆች እያሉት ሚስት እያለ በሄሊኮፕተር በቢጫ ሄሊኮፕተር የሁላ የብሔር ጂኖሳይድ ወስደውበት እንደ ማንኛውም ተጠርጣሪ ከትግራይ በክልላዊ መንግስት በደብረ ጽዮን በስነስርዓት የተሰጠን ለፌዴራል መንግስት እራሳቸው አስሰው እንዳመጡት ያህል ጉራን ወስደው ከትግራይ ክልል ውስጥ በቢጫ ሄሊኮፕተር ፕሮፓጋንዳ ሰርተው ክንፈን ወሰዱት። በመስተመጨረሻ አንተ እያየ ክንፈን ነፃ ብለው ለቀቁት። ያስቋል እነዚህ ሰዎች ማለት እና እኔ አብይ አህመድ ኤልሞን ነው ብዬ የምወስደው አርዲ ወይ ኤልሞን ነው የምለው። ምንም አብይ አህመድ ጀግና የሆነ ጠላት ስላላጋጠመው ነው እንጂ ተራ ሰው ነው አብይ አህመድ ለእኔ። ማርያምን ነው ልትሄድ ተራ ሰው፣ ዝም ብሎ ተራ ሰው፣ አገር ማስቀጠል የማይችል በክፍተቶች ላይ ገምግሞ አገርን መገንባት የማይችል ሰው ነው። ኢህአዴግ የተሳሳተውን ስህተት ገምግሞ ኢትዮጵያን ማሻገር ሲገባው ኢህአዴግ ከተሳሳተው ቆይ ተራ የሚለው ንግር ለአገር ለሚመራ ሰው አይመጠንም። እሱን እናስተካክል። ኦርዲነሪ አይሆንም። አገር እያስተዳደረ ያለ ሰው ስለሆነ ሲሆን ሁሉም ሰው ማንም ሆነ ማንም የክልል እነሱስ ሀገር የሚጠራ ሰው ሲያንቋሿን ነበር ቴዲ። እሱም ትክክል አይደለም። ስድብ አይቻልም ማለት ያላንቋሸሽኩትም እኮ ተራ ሰው ነው ያልኩት። ግን ለቤቱ ክብር ሲልሽ ችግር የለውም አልፏል ላይ ንግግራችን ቢያንስ ፖለቲካ እንዲመስል ስለፈለግኩኝ ነው እንጂ ይገባል። ችግር የለም። አንተ እንደምትለው ከሆነ እንዴት 4 ኪሎ ገባ? ኦኬ ቴንክ ዩ ስለ ጥያቄ። ሁሉም ታዲያ 4 ኪሎ ታዲያ መግባት ለሁሉም እንደዚህ ቀላል ለምን አልሆነም? እስኪ እሱ ነገር 4 ኪሎ የገባው እኮ የሙሉ የኢትዮጵያ ሕዝብ አመፅ ነው። በተለይ ኦሮ አማራ የሚባለው ኃይል የኦሮሞ አመፅ ነበር። በወለጋ በግንጪ በአምቦ ነት ውስጥ ባይሆንም እንኳን ይህን ሰው ውስጥ የሚሰራ ከነ ተወልደ ብርሃን ጋር ከነ ቢኒያም ጋር የሚሰራ ሰው ነው። ቀላል ፖዚሽን አልነበረውም፣ ትልቅ ፖዚሽን ነበረው። ይህ ሰውዬ እኮ እንደው ጀስት ቀላል መስሎ ስለታየን ነው እንጂ በጣም ጠላቶቹም ቢሆኑ በልበ ቀናነት ካዩ ያለፈበት መንገድ ነገ ለእናንተም በሆን ለፌርነሳቸውን እሞታለሁ። አሁን ለምሳሌ የሸገር ጁንታዎች ፔሊፎች ነገር እዚህ ጋር ኮመንት ላይ አይገቡም። 4 ኪሎ ይናፍቃቸዋል እያላቸው 4 ኪሎ ከገቡ ያደንቃቸዋል። ፋኖም ከገባ ይህ ለአቦይ ሰባት እኮ ነግሯቸዋል። እኔ 4 ኪሎ መግባት ምን ያንሰኛል? ለነ ቢኒያም ነግሯቸዋል። ለኢሳ ሰዎች እየተናገረ የገባ ሰው ነው። ምን ትላለህ?
የሸገር አለ የሰማሁ ነው። እስክትጨርስ ላዳምጥ ብዬ ነው። የቤቱን ነጋ ክብር እየተናገረ እኮ ነው የገባው። ድንገት አይደለም የመጣው እኮ የተናገረን ቢሆን እዛ ውስጥ እነሱ ስር ውስጥ ሆኖ ያሳምፅ ነበረ። ነገሮችን ፋብሪካ በማቃጠል ደረጃ ውስጥ ይሰራ ነበረ። አሁን እሱን በዛ ልክ ድረስ ለምን አላዩትም? የነ ሳሞራ የኑስ ጥያቄ ነው። ሳሞራ የኑስ እኮ በግልጽ ሲያደንቀው ሳሞራ የኑስ የስራ አካል እንደሆነ አሳውቋል እኮ አብይ አህመድ አይደለ? አንተ እየሰማ እኮ ሊሻን ሸልሞት መሬት ሸልሞት። ሳሞራ የኑስ ማለት ኢታማጆር ነው። ኢትዮጵያን ሲያስተዳድር የነበረ የመጀመሪያው ኢታማጆር ሲያዝ እነዚህ አሁን የምታያቸው አብይን ተቃውመው ሳሞራን ተቃውመው በረሃ ወርድ ያሉት ጀነራሎች እኮ የሳሞራ የኑስ በታቾች እኮ ናቸው። የመረጃ መረቡን ኢንሳን እንደፈጠረ ታውቃለህ? የፈጠረ ሳይሆን አብሮ እንደፈጠረ አውቃለሁ። ከቢኒያም ተወልደ ጋር ከቢኒያም ጋር እንደሆነ እንደተፈጠረው አውቃለሁ። የአንበሳውን ድርሻ የሚወስደው አብይ ነው። ራሱ ቢኒያም ተናግሯል። ተወልደ እንደወሰደ ነው የማውቀው እኔ። ቢኒያም ራሱ ተናግሯል። ሀሳቡንም አብይ ነው ያመጣው። አብይ ነው ያመጣው። በዚህ ማለት ተወልደ ነው የማውቀው። እንግዲህ ቢኒያም ተናግሯል። የኔ ሀሳብ እኮ ነው። አንደሰን አሁን ቴዲ መጠየቅ ያለበት ቦታ ላይ ሪኮመንድ አድርገህ ጠይቀኝ። ግን እኔ አሁን ሀሳቤ የተከፋፈለብኝ ነው። አንተ ቤት ረስ ውስጥ ያለውን ነው እየተወያየ አንደርስታንድ። እኔ ለምሳሌ አንድ ማወቅ የምፈልገው እንዳልከው አመፅ እያነሳሳ የሚሆን ቋንቋቸውን እያደበላለቀ የሚሆን ኢንሳን ፈጥሮ እያንዳንዱ የስለላ መዋቅሩን በእጁ አስገብቶ ፋራ መስሎ ማለት ነው። ጨርቅ ሱሪ በስኒከር አድርጎ ማንም እንዳይጠረጠር ሆኖ 4 ኪሎ ሲገባ የታየ ሰውዬ እንዴት ነው ቀላል ይሆንባችሁ? ቴዲ ለምሳሌ አንተ ቴዲ ሐዋሳ ናር ቤስት ፍሬንድ አለ አይደል? መቼም እኛ የማናውቀው ቤስት ፍሬንድ አለ። ስለ አንተ ህይወትና መረጃ ከዚህ በኋላ ከስቱዲዮ ጀርባ በኋላ አንተን የሚያውቅ ጠንቅቆ የሚያውቅ ሰው የኔና የአዲስ ፍሬንድ ሆኖ ስለ አንተ ሙሉ ታሪክ ቢነግረን አንተ አለመጠንቀቅ አንተ ትጠየቅበት ይሆናል አይደለ? ሳሞራ የኑስ ዋና ኢታማጆር ሆኖ አንተ ታውቃለህ አይደለ? ሳሞራ የኑስ እኮ የኢትዮጵያ ኢታማጆር ነው አይደለ? ጠቅላይ ማለት የመከላከያ አዛዥ ሳሞራ የኑስ ነው፣ መቼም አብይ አይደለ? ሳሞራ የኑስ በፈቃደኝነት እሱ ወርቅነህ ገበየሁ ራሱ አብይ አህመድ ለማ መገርሳ ሲሄዱ ወደ አሜሪካ ትራምፕ ጠርቷቸው ሲሄዱ ሳሞራ የኑስ ሙሉ ስልጣኑን አስረክቦ እንደሰጣቸው ከዛ በፊት እኮ ከዛ በፊት እኮ ኳርተር አንተ ላታውቀው ትችላለህ ወይ? ኳርተር የሞተው ከዛ በፊት አቦይ ስብሐት ኳርተር ይቀመጥ ሳሞራ የኑስ ሲባል እኮ አልወርድም ያለ ሰው ነው ሳሞራ። ሳሞራ የኑስ ስልጣኑ እንዲሰጣቸው አብሯቸው እንዲሰራ አሳምኖታል። ኦልሬዲ አብሯቸው የሰራ ሰው ነው እንጂ በባንዳነት የምንከሰው ሰውዬ እኮ አብሯቸው የሰራ ሰው ነው። አብሮ ሰራ የሚለውን አታሳንሰው። አብይ አህመድ ሳሞራ የኑስን አሳምኖ ከጎኑ ማሰለፍ የቻለ ሰው ለምን ሳሞራ የኑስን እንጂ አብይ አህመድን ያሳመነው እንደሚጥላቸው እንደሚያሸንፋቸው ከዛ ስልጣኑ ለሱ እንደሚያስረክበው በትግረኛ አንተላታ ሰዎች በሙሉ ሳሞራ የኑስ አብይ አህመድን ቀርቦት ሚስጥር አካፍሎታል። እሱን ነው እኮ እያልኩ ያለሁት። አሁን ፖዚሽናችን እየሰጠ አብይ የሚደነቅ ሰው አይደለም። እኔ አላደንቆም። እንዴት አደንቀዋለሁ? አንተ ለምሳሌ ምስጢር ለአዲስ አበባ ከሰጠኸው አዲስ አበባ የኔ ቤስት ፍሬንድ የአንተ ቤስት ፍሬንድ ሆኖ ለእሱ ከሰጠኸው አንተን ከማርነቅ ይልቅ እኔ አዲስ አበባን ነው የምወቅሰው።